ሰላም ወደ አድማጮቻችን በአዲስ መረጃዎቹ ተመልሰን መጣናል። ወደ አድማጮቻችን እንግዲህ ቸልሲ የክለብ ወርልድ ካፑን የሚመለከቱ አሁንም አዳዲስ መረጃዎች ወጥተዋል። ቸልሲ በክለብ ወርልድ ካፑ ሲሳተፍ እንግዲህ አንዱ የሚሆነው የዝውውር መስኮቱ የሚከፈትበትና የሚዘጋበት ወቅት እንደተቀየረ የምታውቁት ነው። ለ6 ቀናት ተዘግቶ ይቆያል። ነገር ግን ከጁን 1 እስከ ጁን 10 በክለብ ወርልድ ካፕ ለሚሳተፉ ቡድኖች ለሁሉም የዝውውር መስኮቱ የሚከፈት ይሆናል። ቸልሲ ወደ ክለብ ወርልድ ካፑ ከመሄዱ በፊት ትናንት ምሽት ዴቪድ ኦርነስቴን በዛ አትሌቲክስ ላይ በጥያቄና መልስ ፕሮግራሙ ላይ እንዳብራራው ልምድ ያለው ተጫዋቾችን ማስፈረም ይፈልጋል። በተለይ በመስመሮች መካከል ጥሩ ፐርፎርም የሚያደርግ ተጫዋችን ይፈልጋል። እንግዲህ አንድ ወይ ሁለት ተጫዋቾችን አስፈርሞ ነው ወደ ክለብ ወርልድ ካፑ ለማቅናት ፍላጎት ያላቸው። አሁንም ዴቪድ ኦርነስቴን እንደተናገረው በማጥቃት መስመሩ ላይ ቤንጃሚን ሴስኮና ሊያም ዴላፕን ይፈልጋሉ። ነገር ግን በአውሮፓ መድረክ ላይ የመሳተፍ እድላቸው ሰፊ ከሆነ በአውሮፓ መድረክ ላይ የሚሳተፉ ከሆኑ የተሻሉና ልምድ ያላቸው አጥቂዎችን ወደ ቡድኑ ለማምጣት ይሞክራሉ ብሏል። ከዛ ውጭ ዴቪድ ኦርነስቴን እንደተናገረው ከሆነ የመስመር አጥቂ ግን ልምድ ያለው በውድድሩ ላይ መሳተፍ የሚችልና ቸልሲን ጠንካራ ማድረግ የሚችል ተጫዋችን ለማስፈረም እንደሚሞክሩ ተናግሯል። ይህ እንግዲህ ለቸልሲ ጥሩ ድልን የሚያመጣ ነው የሚሆነው። በትናንቱ ምሽት ፕሮግራማችን እንደነገርናችሁ ቸልሲ እስከ ሩብ ፍጻሜ ከደረሰ 70 ሚሊዮን ፓውንድ ያገኛል። በአውሮፓ ቻምፒዮንስ ሊግ በመሳተፉ ብቻ ወደ 60 ሚሊዮን ፓውንድ በላይ የማያገኝበት እድል አለ። ስለዚህ ቸልሲ የሚቀጥለው የውድድር ዓመት ብዙ ገንዘቦችን የሚያገኝ ይሆናል። ስለዚህ ለዝውውር ብዙ ገንዘቦችን በክረምት የማውጣት እድል ይኖረዋል። ነገር ግን ዴቪድ ኦርነስቴንን በፕሮግራሙ ላይ የገለጸው አንድ ግልጽ ያደረገው ነገር አንድ ልምድ ያለውና ሌላ ደግሞ ታዳጊንም ማስፈረም እንደሚፈልጉ ነው። ያው እንግዲህ ቸልሲ እና የብሉኮ ግሩፕ የታዳጊ ፍለጋና የታዳጊ ተጫዋቾችን ለማስፈረም ሙከራቸውን አላቆሙም ማለት የምንችል ነው። ወደ አድማጮቻችን ይህ ያያ ስፖርት ነው። በየቀኑ ቸልሲን በወቅታዊ በሚል በዚህ ፕሮግራማችን የምናቀርብላችሁ ቸልሲን የሚመለከቱ አዳዲስ መረጃዎችን እናቀርብላችኋለን። የእናንተ ደግሞ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይረሳ። ወደ አድማጮቻችን ከዛ ውጭ ሐሳብ ካላችሁ ኮሜንት ካላችሁ ደግሞ ጻፉልን። እንግዲህ ሌላኛው መረጃ ሆኖ እየቀረበ ያለው ቸልሲ በጥሩ የዝውውር መስኮት ሮጀር ፈርናንዴዝን ለማስፈረም ጥያቄ አቅርቦ ውድቅ እንደሆነበት ነው የሚያሳየው። ሮጀር ፈርናንዴዝ እንግዲህ ቸልሲ በጆቫኒ ኮንዳ ጉዳይ ማንቸስተር ዩናይትድን ማሸነፉ ይታወሳል። ሌላኛው ደግሞ በሮጀር ፈርናንዴዝ ጉዳይ ቸልሲና ማንቸስተር ዩናይትድ ተፋጠዋል። በፉልሃም፣ በብራይተን፣ በማንቸስተር ዩናይትድ የሚፈለገው ሮጀር ፈርናንዴዝ የብራጋ የመስመር ተጫዋች ነው። በጥሩ ወቅት ቸልሲ ጥያቄን አቅርቦ ነገር ግን አልተሳካለትም ነበር። ይህ ተጫዋች እንግዲህ በጣም የሚገርም ነው። በ15 ዓመት ከ8 ወሩ ነው አድማጮቻችን ለመጀመሪያ ጊዜ መጫወት የቻለው ለዋናው ቡድን። ላለፉት 4 ዓመታት በዋናው ቡድን ሲሳተፍ ነበር ማለት ይቻላል። ጥሩ ፐርፎርማንስ ያለው ነው። በመስመሮች መካከል ሩጫዎችን የሚፈጥር ነው። ነገር ግን ለቸልሲ ደጋፊዎች አስቸጋሪ የሚያደርገው በኔ እይታ አሁንም ይህ ተጫዋች የግራ እግር ተጫዋች ነው። ቸልሲ በግራ መስመር የሚሰለፍ የቀኝ እግር ተጫዋች ያስፈልጋቸዋል። ሚካኤሎ ሙድሪክና ጀደን ሳንቾ ነበሩ። ሁለቱም ደግሞ ኦልሞስት ጀደን ሳንቾ ያቋም መውረድ ችግር አለበት። ሚካኤሎ ሙድሪክ ደግሞ በቅጣት የቡድኑ አባል ሆኖ እያየ ነው አይደለም። ቸልሲ በጥሩ የዝውውር መስኮት የርሚ የዲፖርቲቮ ላካሮኛውን ለማስፈረም ሞክረው ነበር። ሮጀርስንም መሞከራቸው ለስትራስቡርግ እንደነበር ግን መረጃዎቹ ያሳያሉ። ለቸልሲ ለዚህኛው ቡድን አልነበረም። እንግዲህ የቸልሲ የስትራስቡርግ ጥንካሬ ወደ አድማጮቻችን በዘንድሮ የውድድር ዓመት ይሄኛውን ቡድን ቸልሲን የሚያስንቅ እየሆነ ይመስላል። ባልተጠበቀ ሁኔታ በአውሮፓ መድረክ ላይ በዚህ ብቃታቸው ከቀጠሉ በአውሮፓ ቻምፒዮንስ ሊግ ሊሳተፉ ይችላሉ። ያ ደግሞ ቸልሲ ማንንም ተጫዋች ከዛ ቡድን ላይ መውሰድ እንዳይችልና የኒስና የማንቸስተር ዩናይትድ አይነት ውዝግብ የአውሮፓ መድረክ ደግሞ ህግ አለው። በአንድ የውድድር መስክ ላይ በአንድ ባለቤት የሚስተዳደሩ ቡድኖች ዝውውር መስኮቱ ላይ ተጫዋቾችን ማዘዋወር አይችሉም። ያን ተከትሎ እንግዲህ ቸልሲ አጣብቂኝ ውስጥ ሊገባ የሚችልበት እድል አለ። ነገር ግን በስትራስቡርግ ቸልሲዎች እየሰሩት ያለው ስራ በጣም የሚደነቅ ነው። አምና ደጋፊዎቹ ከፍተኛ የሆነ ተቃውሞን አሰምተው ነበር። ለስትራስቡርግ ደጋፊዎች ያሳዝናል። አንዳንድ አካባቢ ላለው ለቡድኑ ለስትራስቡርግ ደጋፊ ለሆኑት ቸልሲ ምንም ማቸው አይደለም ማለትም ለሀገሩ ለቡድኑ ላለው ስሜት አንጻር ማለት ነው። ነገር ግን ስትራስቡርግን እንደ ቸልሲ ቢቡድን አይዩብን የሚል ነው። ስትራስቡርግ ለብሉኮ ግሩፕ ከፍተኛ የሆነ ተቃውሞ ያላቸው፣ ነገር ግን ብሉኮ ግሩፕ ሁለቱንም ቡድኖች ለማሳደግ ፍላጎት ይታይባቸዋል። ስለዚህ ሁለቱም ውጤታማ የሚሆኑ ጥሩ ነው የሚባለው። ፔትሮቪች ጥሩ ብቃቱን እያየን ነው የምንገኘው። በአውሮፓ ቻምፒዮንስ ሊግ ላይ ስትራስቡርግ የሚሳተፍ ከሆነ በስትራስቡርግ መቆየት እፈልጋለሁ ብሎ ተናግሯል። ከዛ ውጭ በአማካኝ መስመሩ ላይ አንድሬ ሳንቶስ ጥሩ ብቃቱን እያሳየ ይገኛል። እነዚህ ተጫዋቾች የስትራስቡርግን አውሮፓ ቻምፒዮንስ ሊግ ተሳታፊ ያደርጉት ይሆን የሚጠበቅ ነው የሚሆነው። የቸልሲና የኬነን ይልድዝ ጉዳይ ሰፋ ብሎ ወጥቷል። ደግሞ ዛሬው አድማጮቻችን እንግዲህ ቲያጎ ሞታ ወጥቶ ኢጎር ቱዶር በጁቬንቱስ ቤት እንደ አዲስ ተቀጥሯል። ኢጎር ቱዶር ጥሩ ብቃት ያለው አሰልጣኝ እንደሆነ ይታመናል። ሞታም እንግዲህ ጊዜ አልሰጡትም። በጁቬንቱስ በተከታታይ ሽንፈቶቹን ማስተናገዱን ተከትሎ እንግዲህ የጁቬንቱስ ደካማ ብቃትን ተከትሎ ሁለት ነገሮች ይነሳሉ። አንደኛው እንግዲህ ኬነን ይልድዝን ያለበለዚያ ካምቢያሶን እንደሚለቁ ይጠበቃል። ሁለቱም በጣም ምርጥ ብቃት ያላቸው ከጁቬንቱስ አካዳሚ የወጡ ናቸው። ከሁለቱም እስከ 80 ሚሊዮን ፓውንድ ይፈልጋሉ። ኬነን ይልድዝ በማጥቃቱ
በማጥቃቱ በኩል ጥሩ ብቃት ያለው ተጫዋች ነው። ብዙ ቦታዎችን መሸፈን የሚችል ነው። በጣም ከፓልመር ጋር ጥሩ ጥምረትን የሚፈጥሩ ይመስለኛል። ከኳስ ጋር ያለው መናበብ በጣም ጥሩ ሊንክ አፕ ፕሌይ መፍጠር የሚችል ተጫዋች ነው። ለቸልሲ ተጫዋቾች ማጥቃቱን መከላከሉ ማጣመር የሚችል ተጫዋች ነው ይታየኛል። በኔ እይታ ቸልሲ ቢያስፈርመው የምለው ነው። ይሄ እኔ እይታ ነው። በጣም ከኳስ ጋር በጣም ጥሩ ምቾት ያላቸው ኳሱን ሲይዘው ዳድማቻችን እግር ኳስን አሁን ይሄ በዘመናዊ እግር ኳስ የምንለው በጣም ኢንተንሲቲ የበዛበት በጣም ፍትጊያና ትግል ከበዛበት እግር ኳስ ፓልመርን ስታዩ የምትደሰቱትን ያክል ኬነን ይልዲዝም ከኳስ ጋር ያለው ምቾት በጣም የሚያስደስተው በተለይ በአውሮፓ መድረክ ላይ አይታችሁት ከሆነ በቻምፒዮንስ ሊጉም ከዛ ውጭ ደግሞ በዩሮ አይታችሁት ከሆነ በጣም አስገራሚ ተጫዋች ነው። በ41 ጨዋታዎች በዘንድሮ ውድድር ዓመት 6 ጎሎችንና 4 አሲስቶችን ማድረግ ችሏል። ውጤታማ ተጫዋች ነው። ጥሩ የሚባለው እንግዲህ ቸልሲ በቀኝ መስመሩ ላይ ነው ታዳጊ ተጫዋቾችን ያስፈረመ የሚገኘው። ስለዚህ ለግራ መስመሩ የሚሆን ነው። በቀኝ እግሩ መጫወት ይችላል። አጥቂዎችን ማገዝ የሚችል ተጫዋች ነው ይታያል። 19 ዓመቱ ነው። እንግዲህ ቸልሲ ጥሩ የሚባል ዝውውር ይሆንለታል። ነገር ግን ብዙ የቸልሲ ደጋፊዎች ደግሞ የሚቃወሙት አይነት ዝውውር ነው። አሁንም ኬነን ይልዲዝ ለቸልሲ ደጋፊዎች ታዳጊ ነው፣ ምንም ጥያቄ የለውም። 19 ዓመቱ ነው። በዋናው ቡድን መጫወት የሚችል ተጫዋች እንዲሆን ይፈልጋል። ነገር ግን ቸልሲ ብቻ አይደለም ፈላጊው፣ ሊቨርፑል ይፈልገዋል። ማንቸስተር ሲቲ ካምቢያሶና ይልዲዝን ከጁቬንቱስ ማምጣት ይፈልጋል። ፔፕ በዚህ ክረምት ብዙ ዝውውሮች የማድረግ እቅድ አለው። አርሰናልም የይልዲዝ ፈላጊ ነው። ስለዚህ ጠንካራ ፉክክር እንደ ቡድን ይጠበቅባቸዋል። ነገር ግን ኬነን ይልዲዝን የሚያገኝ ከሆነ ቸልሲ በጣም ውጤታማ ጊዜ ይሆናል። ጁቬንቱስ ቤት ሳንወጣ ግን የሬናቶ ቬጋ ጉዳይ እንደቀጠለ ነው። ዳድማቻችን የሬናቶ ቬጋ ጉዳይ ምን ሆነ ካላችሁኝ ደግሞ ጁቬንቱስ ይህንን ተጫዋች እንግዲህ በቋሚነት የማስፈረም ፍላጎት የለውም። በብቃቱም ደግሞ በጉዳት ለጨዋታዎች ርቆ ነበር። በፊዮረንቲናው ተጫዋታ ተመልሷል። ነገር ግን ጥሩ ብቃት እንዳሳየን ሞታ ደሞስ በ63ኛው ደቂቃ ነው ቀይሮ ያስወጣው። እንግዲህ የሬናቶ ቬጋ ጉዳይ ለቸልሲ ደጋፊዎች ትንሽ አስቸጋሪ ሆነ ይመስለኛል። አንደኛ ከዋናው ቡድን መልቀቅ መፈለጉ ለቸልሲ ደጋፊዎች አስቸጋሪ አድርጎታል። ምክንያቱም ለምን ወደ ጁቬም እንደሄደ አይጣበቅም። ምክንያቱም ቤንች ለመሆን አይፈልግም። በዋናው ቡድን ውስጥ የመጫወት አላማ ሐሳብ ፍላጎት ነበረው። ነገር ግን አሁን ጁቬንቱስ የ34 ሚሊዮን ዩሮን ማስፈረም ማይችል ከሆነ ኦልሞስት ቸልሲ ከገዛበት እጥፍ ይፈልጋል ማለት ነው። ይህ ጥሩ የቸልሲ ዝውውር አይነት ውጤቶች ናቸው። ነገር ግን በቡድን ውስጥ መጥቶ አሁንም በኔ እይታ ሬናቶ ቬጋ ቋሚ ተከላካይ መሆን የሚችል አይደለም። ቸልሲ በመከላከሉ በኩል አንደኛ ማማዱ ሳርን አስፈርሟል። ሌላኛው የሚሆነው ደግሞ አንሲልሞን እድል መስጠት ይፈልጋል። ሬናቶ ቬጋ የግራ መስመር ተመላላሽ ሆኖ ቤንች መሆን ይችላል። የኩኮሬላ ቋሚ ሆኖ ግን እያንዳንዱ ጨዋታ በትልቅ ቡድን ውስጥ ከባዜል መጥቶ መጫወት መፈለግ ግን ትንሽ የሚያስቸግር ይመስለኛል። ብቃት አለው ወይ ካላችሁኝ የሚገባ ብቃት አለው። ገና 20 ዓመቱ ነው። ማደግ የሚችል ብቃት አለው። ነገር ግን መታገስ ይጠበቅበታል። በቸልሲ ቤት ሆኖ ደግሞ መታገስ የማይችል ከሆነ በቋሚነት መሰለፍ ይፈልጋል። ጁቬንቱስ እድሉን ሲሰጠው መሄድን ፈልጓል። ምንም ችግር የለውም። ነገር ግን ከቸልሲ ደጋፊዎችና ከቸልሲ ቡድን ጋር በተለይ ከኤንዞ ማሬስካ ጋር ትንሽ ችግርን የፈጠሩ ይመስለኛል። ይህ ደግሞ በቀጣይ ላሉበት ሂደቶቹ ለሱ አስቸጋሪ የሚያደርገው ይሆናል። ሬናቶ ቬጋ ይመለስና በቸልሲ ቤት ጥሩ ብቃት ይኖሩ ይሆን? ምን ሐሳባላችሁ ዳድማዎቻችን? ሬናቶ ቬጋ ይመለስና ቋሚ ሆኑ ኮልዊልን ፎፋናን ማስቀመጥ ይችላል ወይ? በኔ እይታ ከዴታሲ የተሻለ ነው። ከባዲያሽልም ትንሽ የሚያስቸግር ይመስለኛል። ጥሩ ብቃት ያለው ተጫዋች ነው። ነገር ግን ቸልሲ ደህና ገዢ ካገኘ ይህንን ተጫዋች የመልቀቅ ዕድሉ ሰፊ ሊሆን ይችላል። ሌላኛው የሚሆነው የጃኦ ፌሊክስ ጉዳይ ነው። እንግዲህ ቸልሲ ጠንካራ ኤጀንቶች ካሉት ውስጥ አንዱ የሆነውን ጃኦ ፌሊክስን አሁንም ከባድ የሆነ ነው። እንግዲህ ከሜንዴዝ ጋር ድርድርን የተጫዋቾችን መብት የምትነኩ ከሆነ በጣም አስቸጋሪ ነው። ወደ ጋላታሳራይ መሄድ ይፈልጋል የሚሉ መረጃዎች ወጥቷል። ጃኦ ፌሊክስ የእግር ኳስ ተጫዋችነት ታሪኩ በእንደዚህ አይነት ሁኔታዎች መሆኑ በጣም የሚያሳዝን ነው። አሁንም ደግሞ ወደ ጋላታሳራይ መሄድ ይፈልጋል። ጋላታሳራይ ገንዘብ ማውጣት አይፈልጉም፣ በውሰት ነው ማምጣት የሚፈልጉት። ቸልሲ ደግሞ ከዚህ ተጫዋች ገንዘብ ማግኘት ይፈልጋል። ወደ ጋላታሳራይ ከሄደ ዋጋው ይቀንሳል። ስለዚህ አስቸጋሪ የሚያደርግበት ይሆናል። በአውሮፓ መድረክ ላይ በኤሲ ሚላንም የተሳካ ጊዜን አላሳለፈም። እንግዲህ በክለቦች ወርልድ ካፕ ላይ ቸልሲ የቡድኑ አካል ቢያደርገው ባይ ነኝ። ያሉበት የተሻለ ፓልመር ሽፋን የሚሰጥ ይሆናል። ለነ ፓልመር በሚቀጥሉት ዓመታቶች ውስጥ ረፍቶች እንዲያመጣ ለሚቀጥሉ ዓመት ዝግጁ እንዲሆን ፓልመርን ከሆነ ከምድቡ ጨዋታዎች አለፍ ሲሉ ከባባድ ጨዋታዎች ላይ ማሰለፍ፣ በትንንሽ ጨዋታዎች ግን ከአፍሪካ ከላቲን አሜሪካ ለሚመጡ ቡድኖች ግን የኔ እይታ ጃኦ ፌሊክስን ማካተት ያስፈልጋል። ያም አንቀጹ ላይ አለ። ያንን የሚያካቱ ይሆናል ተብሎ ይጠበቃል። በአጠቃላይ እንደ ቡድን ጃኦ ፌሊክስን ወደ ጋላታሳራይ የሚሄድ ፍላጎቱን ግን ትንሽ በቱርክ በጣም ብዙ ተጫዋቾች ደስተኛ ናቸው። ያው የምታገኘው ገቢ ከፍተኛ ገቢ ሲኖርህ የመዝናናቱ ሚናው ከፍ ሊል ይችላል። ነገር ግን አስደሳች ደግሞ አይደለም። በተጫዋችነትህ ወደ ቱርክ መሄድ ማለት የመጨረሻዎቹ ጊዜያቶችን እንጂ ምርጥ ጊዜያቶችን በቱርክ ማሳለፍ ልክ ነው የሚባል አይደለም። በእግር ኳስ ተጫዋችነቱ ታሪክ አስቸጋሪ የሚሆንበት ይሆናል። ውደድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርስ ያግዘናል።